ለስደት በምስራቅ አፍሪካ ያለ ወደ ስደት ሲሄድ ነው ንግስናውን ወይንም ስልጣኑን ለቆ መንግስቱ ፈርሶ ሲሄድ ነው ያየሁት። ሌላ ሰው ሲተካ መፈንቅለ መንግስት ሲካሄድበት ነው ያየሁት። የወጣቱ ደም አሁንም መፍሰስ የለበት። በሚሊዮን የሚቆጠር ደም ፈሰሰ እየተባለ ሲወራ ሰምተናል። አሁንም ይሄ ነገር ስላለ የዲያብሎስን ስራ እናፍርስ። ስለ ኤርትራ እንጹም እንጸልይ፣ ስለ ኢትዮጵያ እንጹም እንጸልይ። ሰራዊት አለው እግዚአብሔር፣ መላእክቶች አሉ። መላእክቶችን መቋቋም አይቻልም። መላእክቶችን በጥይት መምታት አይቻልም። ባናደርገው ጥሩ ነው። የእግዚአብሔርን የልቡን ፍቃድ ለመረዳት እንሞክር። የልቡ ፍቃድ ኢትዮጵያን በተመለከተ በምስራቅ አፍሪካ አካባቢ ሁለት መሪዎችን እግዚአብሔር ሲያነሳ አይቻልም። ይሄ እግዚአብሔር ስራ፣ ይሄ አይሁን። ወንድሞቼ አምልጡ። የሰራዊት ጌታ እግዚአብሔር በምስራቅ አፍሪካ ሁለት መሪዎች ላይ የመጨረሻዋን የፍርድ ጽዋ ማፈሰሰ። ነብይ አለማየሁ ጀንበር እንድትደነግጡ አይደለም፣ በእግዚአብሔር ኃይል ከስልጣን ሲወርዱ አየው። ነገር ግን በሰማይ የተወሰነውን ፍርድ ነው የምነግራችሁ። ሀገር ጥለው ይሸሻሉ። ሰላምና ጤና ይስጥልኝ ውድ የሻሎም ሚዲያ ቤተሰቦች፣ ዛሬ አንድ አስደንጋጭ ትንቢታዊ መልእክት ተነግሯል። ታዋቂው የእግዚአብሔር ሰው ነብይ አለማየሁ ጀንበር ያለምንም ፍርሃት በዩቲዩብ ስክሪን ላይ በድፍረት ቀርበው እኔ ከማንም አካል ጋር ግንኙነት የለኝም፣ እግዚአብሔር የገለጠልኝን ነው የምነግራችሁ በማለት የሁለት የኃያላን መሪዎችን ስልጣን እግዚአብሔር በቁጣ ሲገለብጥ ማየታቸውን ተናግረዋል። በተለይ የግብጽ መሪ አልሲሲ በድንገት በመፈንቅለ መንግስት ተመቶም ሀገር ጥሎ እንደሚሰደድና የኢትዮጵያና የኤርትራ ወጣቶችም የፈሰሰው ደም ጽዋው መምላቱን ያበሰረው ይህ አስፈሪ መለኮታዊ ትንቢት ምንድነው? በኤርትራና በኢትዮጵያ መካከል አሁን ሊሆን ያለውስ ምንድነው? ነብዩ እግዚአብሔር ተናግሮኛል ተዘጋጁ ሲል ስለ ሁለተኛው ኃያል መሪ እግዚአብሔርስ ምን አለው? እንዴት አድርጎ ከስልጣን ሊያወርደውስ ነው? ይሄኛውስ የሀገር መሪ ማን ይሆን? በቆይታችሁ ከአንደበቱ የምታደምጡት ነው የሚሆነው። በሌላኛው መረጃ ብዙ ባንደፋፈር መልካም ነው፣ እኛ ግን በእናንተ ላይ ክፉ ብንጸልይ ብዙ ነገር ይበላሽባችኋል። ይህንን ጠንከር ያለና ቀጭን ማስጠንቀቂያ ያስተላለፈው ሐዋርያው እስራኤል ዳንሳም ናቸው። ሐዋርያው ይህንን ያልተጠበቀ መልእክት ያስተላለፉት ለማን ይሆን? በንዴትና በብስጭት ስሜት የተናገሩት ይህ መልእክት ከበስተጀርባው ምን ተፈጥሮ ሲሆን ሐዋርያው እስራኤል እንዲህ ለከረረ ንግግርና ማስጠንቀቂያ የዳረጋቸው ትልቁ ምክንያትስ ምንድነው? በቆይታችሁ የምታደምጡት ይሆናል። በሀገራችን መንገዶች ላይ የፈሰሰው የንጹሃን ደምና የሚቀጠፈው ውድ ሕይወት መቼ ነው ማቆም የሚያገኘው? በሳምንት በደሴ በአዲስ አበባ መስመር ሐረጎ በተባለ አስፈሪ ጠማማ መንገድ ላይ የህዝብ ማመላለሻ አውቶቡስ 100 ሜትር ጥልቀት ባለው ገደል ውስጥ ተከስክሶ የ31 ወገኖቻችን ሕይወት በአሰቃቂ ሁኔታ መቀማቱ ይታወሳል። ያ እልቂት የፈጠረው ድንጋጤና ሐዘን ሳይበርድ እንባችን ሳይጠረግ በሳምንት ደግሞ ሌላ እጅግ ዘግናኝና ሰቅጣጭ አደጋ በደቡብ ኢትዮጵያ ተከስቷል። ለተለያዩ ዓላማ ለስራና ለነገ ህይወታቸው በተስፋ አቅደው ማለዳ ላይ ከቤታቸው ወጡ ወገኖቻችን ጉዟቸው የሞት ጥላ ሸለቆም ሆኗል። ከነዚህ መካከል በቅርቡ ትዳር መስርታ ገና የትዳር ፍቅሯ ሳይጠገብ በለጋ እድሜዋ ህይወቷ ያለፈው አዲሷ ሙሽራና የ8ኛ ክፍል ተማሪዋ ቤቲ ትገኝበታለች። በወላይታ ሶዶ የተከሰተው እጅግ አስደንጋጭ አደጋ የሙሽሪቷን ልብ ሰባሪ ዜናም በዝርዝር ይዘናል፣ ታደምጡታላችሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ ከወላይታ ሶዶ ከተማ ተነስቶ ሙሉ ተሳፋሪዎቹን ጭኖ ወደ ገሳ ከተማ በመጓዝ ላይ የነበረ አንድ የህዝብ ማመላለሻ አውቶቡስም ዛሮ ቁልቁለት ኤልፋ ተብሎ በሚጠራው አካባቢ ሲደርስ በድንገት ተገልብጦ እጅግ አስከፊ የትራፊክ አደጋ ደርሷል። አደጋው የተከሰተበት ስፍራም እጅግ አስቸጋሪ ቁልቁለታማና በየአቅጣጫው በሚያዞሩ ጠማማ መንገዶች የተሞላ እንደሆነ ከአካባቢው የተገኙ መረጃዎች ያመለክታሉ። ተሽከርካሪው በድንገት ቁጥጥር ውጭ ሆኖ በመገልበጡ በአሁኑ ሰዓትም በዚያ ሸለቆ ውስጥ የለቅሶ ማዕበል የጭንቀት ጩኸትና ድምጽም እያስተጋባ ይገኛል። ከአካባቢው እየወጡ ያሉ የመጀመሪያና ይፋዊ ያልሆኑ መረጃዎችም እጅግ አስፈሪም ናቸው። በአደጋው ሳቢያ እስካሁን ከ15 ሰው በላይ ህይወቱ ማለፉ ተረጋግጧል። በርካታ ቁጥር ያላቸው ተጓዦች ላይ ደግሞ ቀላልና ከባድ የአካል ጉዳት የደረሰ ሲሆን ብዙዎች በህይወትና በሞት መካከል ሆነው ከፍተኛ ስቃይም ላይ ይገኛሉ። የተከበራችሁ ተመልካቾቻችን ሰሞኑን በደሴ ሐረጎ ላይ የ31 ወገኖች ህይወት መጥፋቱ የሳምንት አስደንጋጭ ክስተት ሆኖ ሳያበቃ በሳምንት ሌላ ጆሮን ጭው የሚያደርግ አስከፊ አደጋ ዳግም ተከስቷል። እነዚህ ተከታታይ ክስተቶችም ህይወት ነገ ምን እንደምትሆን የማናውቅ ኃላፊዎች መሆናቸውና
ሁልጊዜም ቢሆን ከፈጣሪያችን ጋር መጣበቅ እንዳለብን ትልቅ መንፈሳዊ ማሳሰቢያ የሚሰጡ ናቸው። ታዲያ በዚህ አደጋ ሕይወታቸውን ያጡ ሰዎች በምስሉ ላይ የምትመለከቷቸውም ናቸው። ከነዚህ ውስጥ የዚህች እህታችን ታሪክ ሲሰማ የሰው ልጅ ልብም ይበልጥ ያደማል። ቤቲ በቅርቡ ነበር የቅዱስ ጋብቻ ስርዓተ ተዋደድ አዲስ የትዳር ሕይወት የጀመረችው። ትዳር መስርታ ገና የትዳር ፍቅሯ ሳይጠገብ ከ1 ዓመት ከ6 ቀን አጭር የትዳር ሕይወት በኋላ እንዲህ በለጋ ዕድሜዋ ሕይወቷ ያለፈው። ይህ ድንገተኛ መለያየት በተለይም በወጣቱ ባለቤቷና በቤተሰቦቿ ላይ በፍጹም የማይሽር ትልቅ ጠባሳም ጥሎ አልፏል። ነገን በብዙ ተስፋ ታይገ የነበረችው ቤቲ ገና የ8ኛ ክፍል ተማሪም ነበረች። የሚኒስትሪ ፈተናዋን ለመውሰድ በከፍተኛ ተስፋና በትጋት እየተዘጋጀች በነበረችበት በዚህ ወሳኝ ወቅትም ነው አደጋው የሚቀደማት። ለነገ ያላትን የደመቀ ተስፋና ህልም ሰንቃ መጻኢ ዕድሏን ብሩህ ለማድረግ እየጣረች በነበረችበት በዚህ አስቸኳይ ወቅትም የክፉ አደጋ ህልሟን አመድ አድርጎታል። ይለቅሶ እግዚአብሔር ፈርዶብን የመጣ አይደለም። በአካባቢው የሚኖሩ ወገኖች በምሬትና በእንባ እየጮሁ ነው። አንድ ጊዜ ወይንም 2 ጊዜ አይደለም፣ ብዙ ጊዜ ሙሾ ተቀምጠናል። ይለቅሶ አደራ ተክዶ የህዝብ እምነት ተጭበርብሮ የመጣ መከራ ነው ይላሉ። በእርግጥ ወጥቶ መግባት በእግዚአብሔር ምሕረት ቢሆንም የእግዚአብሔር ቃል ግን በምሳሌ ምዕራፍ 2 ቁጥር 11 ላይ ጥንቃቄ ይጠብቃል፣ ማስተዋልም ይጋርዳል በማለት ብርቱ ማስጠንቀቂያ ይሰጠናል። ሁሉ ነገር የእግዚአብሔር ፍቃድ አይደለም። የእግዚአብሔር ፍቃድ በጎ፣ ደስ የሚያሰኝና ፍጹም ነው ተብሎ በሮሜ ምዕራፍ 12 ቁጥር 2 ላይ ተጽፏል። ፈጣሪ ለአምሳሉ ይራራል እንጂ ልብ ሰባሪም አይደለም። ነገር ግን ሰው የፈጣሪን ሕግ የሥርዓትንና የጥንቃቄን መንገድ አልሰማም ሲል የሄደበት የተሳሳተ መንገድ ፍጻሜውን እንዲህ አሳዛኝ ያደርገዋል። የአደጋ በአጋጣሚ የመጣ ሳይሆን በአካባቢው በተደጋጋሚ የሚስተዋል የሕግ መላላት ውጤት እንደሆነ ይነገራል። ከተሽከርካሪ የወንበር ቁጥር በላይ ህዝቡ ልክ እንደ እህል ጆንያ ታጉሮ ሲጫን መመልከት የተለመደ መሆኑን የአካባቢው ሰው ይመሰክራል። እንጀራም ቢሆን የሚጣፍጠው የሚጠግበውም ለአደራ ታምነ የተጻፈልህን ብቻ ወስደ እግዚአብሔርን ፈርተን አይተን ስንሰራም ነው። ከህግና ከቅንነት በላይ የምናሳድዳት ትርፍ እንጀራ ግን ባለቤቱን ብቻ ሳይሆን ሀገርን ትገድላለች። ልክ እንደዚች እህታችን ሕይወት እኛ እንደ ዜጋ ከዚህ በኋላ የማይደገም ምላሽ እንሻለን። የደቡብ ክልል መንግስት የማያወላወል እርምጃ መውሰድና ይህንን የህዝብ ሰቀቀን ጩኸት ማድመጥም አለበት። ከትርፍ ጭነት ከጥንቃቄ ጉለት ጀርባ የነገ ሀገር ተረካቢ ወጣቶች፣ አዲስ ሙሽሮችና ንጹሃን ዜጎች እየረገፉ ሊቀጥሉ አይገባም። ልባቸው ለተሰበረ የቤቲ ቤተሰቦች፣ ለወጣቱ ባለቤቷ፣ ለወዳጆቿና ለወዳጅ ዘመዶች እንዲሁም በዚህ አደጋ ህይወታቸውን ስላጡ ቤተሰቦች ሁሉ እግዚአብሔር ፍጹም የሆነውን መጽናናትን፣ ብርታትን በቅዱስ መንፈስ ይስጣችሁ። የቤተሰቡን የተሰበረ ልብ ፈጣሪ ጠግን እያልኩ ወደ ቀጣይ መረጃ ተሻገርን። በቀጣይ ሐዋርያው እስራኤል ዳንሳ መነካቸው። ብዙ ባንደፋፈር መልካም ነው። እኛ ግን በእናንተ ላይ ክፉ ብንጸልይ ብዙ ነገር ይበላሽባቸዋል። ይህንን ጠንከር ያለና ቀጭን ማስጠንቀቂያ ያስተላለፈው ሐዋርያ እስራኤል ዳንሳም ናቸው። ባስተላለፉት መልእክት በብዙዎች ዘንድ ሰፊ መነጋገሪያም ሆነዋል። ሐዋርያው በተለይ በእርሳቸውና በአገልግሎታቸው ላይ በተደጋጋሚ ትችት ለሚያቀርቡ፣ ስማቸውን ለማጠልሸት ለሚሞክሩና በተለያዩ መንገዶች ተቃውሞ ለሚያሰሙ አካላት የሰጡት ምላሽ እጅግ ትኩረት የሚስብ ሆኗል። ሐዋርያው በንግግራቸው ወቅትም እንዲህ ብለዋል። ሁላችሁም ተሰብስባችሁ ብታወሩ በእኛ ላይ ይህችን የምታክል ለውጥ አታመጡም። በእናንተ ላይ ግን ክፉ ብንጸልይ ብዙ ነገር ይበላሽባችኋል። ይህ ንግግር በመንፈሳዊ ዓለም ስላላቸው ስልጣንና ተጽዕኖ በልበ ሙሉነት የተናገሩት እንደሆነ የሚገልጹት ታዛቢዎችም ንግግሩ በቀጥታ ለተቺዎቻቸው የተላከ ከባድ መልእክት ነው እያሉ ይገኛሉ። ሐዋርያው አክለውም ከተቺዎቻቸው ጋር የሚኖሩት ድካማቸውን ችለው መሆኑን በመግለጽም በመንፈሳዊ ደረጃቸው መካከል ያለውን ልዩነት በትምህርት እርከን መስለውታል። ልጅ ነው፣ አስተማሪ ነው የፈለገውን እንጂ የሁለተኛና የሶስተኛ ወይንም የአምስተኛ ክፍል ተማሪ ማስትሬትና ፒኤችዲ ያለውን ሰው መንካት ባለማወቅ ካልሆነ በስተቀር ብዙ አቅም የላችሁም እኮም ብለዋል። እንደ ማህበራዊ ሚዲያ ታዛቢዎችና የቅርብ መረጃዎች ጥቆማ ከሆነ ከቅርብ ጊዜ ወዲህ በሐዋርያ አገልግሎት በታምራቶቻቸውና በሚያደርጓቸው ስነ ስርዓቶች ላይ ከተለያዩ የሃይማኖት አባቶች ከዩቲዩበሮችና ከማህበራዊ ሚዲያ አንቂዎችም ጠንከር ያሉ ትችቶችና ጥያቄዎች እየተሰነዘሩባቸው ይገኛሉ። በተለይ አንዳንድ ወገኖች የአገልግሎታቸውን ትክክለኛነት እስከ መጠራጠርና የህዝብ አስተያየቶችን በማሰባሰብ ሰፊ ትችቶችን ሲሰነዘሩባቸው ቆይተዋል።
ይህ የሐዋርያው ንግግር ለነዚህ ተከታዮች ትችቶችና ጥቃቶችም የተሰጠ በቃችሁ አይነት ቀጭን ማስጠንቀቂያ መሆኑን ይገመታል። ሐዋርያው ብዙ ባናወራ ባንደፋፈር መልካም ነው በማለትም ጉዳዩን ከዚህ በላይ ከቀጠለ መንፈሳዊ እርምጃ ወይንም ጸሎት እንደሚወስዱ ይህም በተቾቻቸው ሕይወትና ስራ ላይ ከባድ መበላሸትን ሊያስከትል እንደሚችልም በግልጽ አስታውቀዋል። ሐዋርያው እስራኤል ዳንሳ የተናገሩትን ያልተጠበቀውን የአንድ ደቂቃ መልእክታቸውን አድምጠን እንመለስ። ሁላችሁ ተሰብስባችሁ ምንም ብታወሩ በምናገለግለው በእኛ መንገድ ላይ እችም የምታክል ለውጥ አታመጡም። እኛ ግን በእናንተ ላይ ክፉ ብንጸልይ ብዙ ጉዳይ ይበላሽባቸዋል። እኛ ድካማችሁ ችለን እንኳን የምንኖረው ከእናንተ ጋር፣ እናንተ ግን ለምን ትሮጣላችሁ? ስለዚህ ልጅ ነው፣ አስተማሪ ነው። የፈለገ ይሁን እንጂ ሁለተኛ ክፍል ተማሪ፣ ሶስተኛ ክፍል ተማሪ፣ አምስተኛ ክፍል ተማሪ ማስትሬት ፒኤችዲ ያለው ሰው መንካት ብዙ እንደው ባለማወቅ ሆነ እንጂ ብዙ አቅም የለም። ስለዚህ ብዙ ባንደፋፈር ብዙ ባናወራ ጥሩ አይደለም ወይ? በመጨረሻም ነብዩ መልእክታቸውን የጀመሩት በብዙዎች ዘንድ ፍርሃትና ድንጋጤን በለቀቀው ሰኔና ሰኞ በሚባለው ቀመር ላይ እግዚአብሔር የገለጠላቸውን ምስጢር በመናገር ነው። ህዝቡ ሰኔና ሰኞ ሲገጥም ጦርነት፣ ረሃብ ይመጣል ብሎ ቢሰጋም ነብይ አለማየሁ ግን ይህን የፈጣሪ ሐሳብ እንዳልሆነና የጨለማው ዓለም ሴራ እንደሆነም አጋልጧል። ነብዩ ሲናገሩ ይህ ሰኔና ሰኞ የሚለው ቀመር የግብጽ መተተኞች፣ ደጋሚዎችና አስማተኞች የቀመሩት የዲያብሎስ ቀመር ነው። በሀገራችን አንዳንድ ይህንን ሐሳብ የሚያራምዱ ሰዎች አሉ። ነገር ግን ጌታ እግዚአብሔር ቀናትን የፈጠረው ለሰው ልጅ ልማት ነው። ስለዚህ ይህንን የዲያብሎስና የአጋንንት ቀመር በጌታ በኢየሱስ ክርስቶስ ስም ፈጽመን አፍርሰነዋል፣ ለዘላለም በኢትዮጵያ ምድር ላይ አይገኝም በማለትም ምዕመናን በከንቱ ፍርሃት እንዳይረበሹም አሳስበዋል። በመቀጠል ነብዩ ወደ ተቀበሉት አስደንጋጭ የህልም ራእይም ተሻግረዋል። እግዚአብሔር የታሪክ መጋረጃ ገልጦ ያሳያቸው ነገር በቀጠናው ላይ ሊመጣ ያለውን አስፈሪ አደጋ ነው። ነብዩ እጅግ እየተንቀጠቀጡ እንዳዩት የገለጹትን ይህን ራእይ በኤርትራ፣ በኢትዮጵያ፣ በሱዳን ድንበር ላይ ያነጣጠረም ነው። ነብዩ ትንቢቱን ሲገልጡት እግዚአብሔር ሌላ ሞቲቭ ሳይኖረኝ ሰማይና ምድርን የፈጠረ አምላክ እግዚአብሔር እንዳለ ይታወቅ ዘንድ ብቻ ያሳየኝ ህልም አለ። በምጽዋ አካባቢ ላይ ከምጽዋ ተነስቶ እስከ ሱዳን ድረስ ከፍተኛ የሆነ የደም መፋሰስ ሲሆን ያየሁት። የኢትዮጵያ የኤርትራ ወጣቶች ደም አሁንም መፍሰስ የለበትም። ይህንን የዲያብሎስ ስራ በጸሎት ልናፈርሰው ይገባል ብለዋል። የዚህ ትንቢት እጅግ መነጋገሪያና የፖለቲካው ዓለም የሚያናውጥ ክፍል እግዚአብሔር በምስራቅ አፍሪካ መሪዎች ላይ ስላወጣው ፍርድ የሚናገረውም ነው። ነብይ አለማየሁ እግዚአብሔር የሁለት ታላላቅ መሪዎች ስልጣን ሲገለበጥ ማየታቸውን በድፍረት ተናግረዋል። አንደኛው መሪ ስልጣን ፈርሶ ወደ ስደት ሲያቀና፣ ሁለተኛው ግን የግብጽ ፕሬዝዳንት አብደልፈታህ አልሲሲ መሆናቸውን ጌታ በግልጽ አሳይቶኛል ብለዋል። ነብዩ ሲናገሩም በምስራቅ አፍሪካ አካባቢ ሁለት መሪዎች እግዚአብሔር ሲያነሳቸውን ያየሁት፣ ሁለተኛው የግብጽ ነው። የግብጽ አልሲሲ በእግዚአብሔር ኃይል ተነስቶ መፈንቅለ መንግስት ተካሂዶበት ስልጣኑን ለቆ ወደ ሌላ ሀገር ለስደት ሲሄድ በሌላ ሰው ሲተካ ይቻለው ያለ ሲሆን፣ ነገር ግን እግዚአብሔር ከስልጣን የሚያነሳው ሌላኛው መሪስ ማን ይሆን? ነብይ አለማየሁ ጀንበር መልእክቱን ሲቀጥልም ይህ ሁሉ የሆነው ኢትዮጵያ ላይ በሰሩት ግፍና የኢትዮጵያውያን የኤርትራውያን ወጣቶች ደም ጽዋው ስለሞላም ነው። እግዚአብሔር መልእክቱን ልኮ ይህንን ያደርጋልን ብለዋል። በተጨማሪም በአካባቢ ያሉ 3 ታጣቂ ኃይሎች እግዚአብሔር ሙሉ በሙሉ እንደሚበትናቸውና ከፊሎቹንም ከመንግስት ጋር እንደሚያስታርቃቸው መለኮታዊ ራእይ ማየቱን በግልጽም ተናግሯል። ይህ ትንቢት ለኢትዮጵያ ትልቅ ተስፋና መለኮታዊ ፍርድን ያበሰረም ነው። ቀደም ሲል የነበሩት የግብጽ መሪዎችና ሌሎች ኃይሎች በክፉ መተትና ሴራ ኢትዮጵያን ከባህር በር አስወጥተው መከራ ውስጥ ቢከቷትም አሁን ግን የሰራዊት ጌታ እግዚአብሔር የኢትዮጵያን ሕዝብ ለመካስ ተነስቷልን ብለዋል። ነብዩ ሲናገሩ እኔ ከማንም ጋር ግንኙነት የለኝም፣ የገለጠልኝ ነው የምነግራችሁ። የእግዚአብሔር ሐሳብ አሁን እውነት እላችኋለሁ ኢትዮጵያ ቀጥታ ወደ ቀይ ባህር ማስገባት ነው። የእግዚአብሔር ፕላን ኢትዮጵያን መባረክ፣ ማብዛት፣ ኃያል ማድረግና ከፍ ማድረግ ነው። የኢትዮጵያ ሕዝብ ተመልሶ እግዚአብሔርን ሲፈራ ሀገሪቱ በረከቷን ትለቃለች። ይህንን የእግዚአብሔር ሐሳብ ለመቃወም የሚሞክር አካል ካለ ግን ጥሩ አይመጣለትም። ምክንያቱም የእግዚአብሔር መላእክት በጥይት መምታት አይቻልም በማለትም አስጠንቅቀዋል።
ነብዩ መልእክታቸውን ከመደምደማቸው በፊት መላው ዓለም ሊያደምጠው ስለሚገባው ታላቅ የፍርድ ቀን እጅግ የሚያስደነግጥ መንፈሳዊ እይታንም አካፍለዋል። ከምድር በታች ትልቅ እሳት ተነስቶ የሰውን ፎቆችና ተራሮች ሲያቃጥል፣ የሞት መንፈስ ደግሞ ከየአቅጣጫውና ከየጭፍራ ቤቱ ሰዎችን እየለቀመ ወደ እሳት ባህር ሲከታቸው አይቻለሁ ብለዋል። ነብዩ ሲናገሩ ይህ የሞት መንፈስ መጥቷል፣ በዚህ በኢትዮጵያና በኤርትራ አካባቢ የወጣቱን ደም ለመጠጣት ወጥቷል። እኔም በህልሜ ስሳቀቅ ሰማይ እንደ መጋረጃ ተከፍቶ አንድ መላእክት ወረደ፣ በእሳቱ ባህር ላይ እየተራመደም ስሙ በህይወት መዝገብ ላይ ያልተጻፈ በሙሉ በእሳት ባህር ተጣለ ሲል ሰማሁት። ስነቃ ሰውነቴ በድንጋጤ ይንቀጠቀጥ ነበርም ብለዋል። ነብይ አለማየሁ ጀንበር ጌታ እግዚአብሔር ያሳያቸውን ይህንን አስፈሪ መለኮታዊ ፍርድና የደም መፋሰስ አደጋ ለመቀልበስ ሲሉ ከሰኔ 1 እስከ ሰኔ 30 ቀን ድረስም የሚቆይ ታላቅ የጾም የጸሎት አዋጅም አውጀዋል። ሊሆን ያለ ነገር አለ፣ ነገር ግን ስንጸልይ እግዚአብሔር ቁጥርና ቀኑን ያሳጥረዋል በማለትም መላው ህዝብ በጾምና በጸሎት በፊቱ እንዲወድቅም ጥሪ አቅርበዋል። ነብይ አለማየሁ ጀንበር በምስራቅ አፍሪካ አካባቢ ሁለት መሪዎች እግዚአብሔር ሲያነሳቸውን ያየሁት፣ ሁለተኛው የግብጽ አልሲሲ በእግዚአብሔር ኃይል ተነስቶ መፈንቅለ መንግስት ተካሂዶበት ስልጣኑን ለቆ ወደ ሌላ ሀገር ለስደት ሲሄድና በሌላ ሰው ሲተካ አይቻለሁ ሲልም ተናገረ። የመጀመሪያውና እግዚአብሔር ከስልጣን የሚያነሳው መሪ ማን ይሆን? መልእክቱን ከመልእክተኛው አንደበት አድምጠን እንመለስ። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ እንዴት ናችሁ? በመላው ዓለም ትኖሩ። ዛሬ ሰኔ 3 2018 በኢትዮጵያን አቆጣጠር ነው። አንዳንድ የገቡኝና የተገለጡልኝ ነገሮች ነግሬያችሁ እንጸልያለን። በዚህ ጉዳይ ላይ አጥብቃችሁ እንድትጸልዩ አደራ አላለሁ። ሰኔና ሰኞ ከገጠመ ብዙ አይነት ነገሮች እንደሚመጣ ብዙ ሰዎች ሲያወሩ ሰማለሁ። ግን የዛን ሐሳብም ጸለይኩበት። ይሄ ሰኔና ሰኞ የሚለው ቀመር እንደሆነ የግብጽ ቀመር፣ የግብጽ መተተኞች አስማተኞች ቀመር እንደሆነና በሀገራችን በኢትዮጵያ ውስጥም አንዳንድ ይሄንን የሚያራምድ ሐሳብ ያላቸው ሰዎች፣ ቀመሩን ያወቁ ሰዎች እንደሚያራምዱት ገባኝ። ስለዚህ ቀመሩ የግብጽ መተትና ደጋሚዎች፣ መተተኞችና ደጋሚዎች የቀመሩት ጊዜ ነው። ሰኔና ሰኞን ኢትዮጵያን ሁል ጊዜ ከገጠመ ጦርነት፣ ችግር፣ ረሃብ እና ችግሮች እንደሚገጥምና ወደኋላ እንደሚመልሱት ያመጡብን ጣጣ እንጂ እግዚአብሔር ቀናቶችን በሙሉ ሁሉን የፈጠረው እግዚአብሔር ለልማትና ለሰው ልጅ ነው ቀንን የሰጠው። በሌላ ክፍል የእግዚአብሔር ቃል ቀኖቹ ክፉዎች ናቸውና ዘመኑን ዋጁት የሚል የእግዚአብሔር ቃል አለ። ዘመንን ቀንን መዋጀት አለብን። ስለዚህ ሰኔና ሰኞ የዲያብሎስ የግብጽ መተት ቀመር እንጂ የእግዚአብሔር ሐሳብ አይደለምና ይህንን የዲያብሎስን የአጋንንቶችን ቀመርን በጌታ በኢየሱስ ስም አፍርሰናል። ለዘላለም በኢትዮጵያ ምድር ላይ ላይገኝ ይሄ ሐሳብ ላይመጣ በኢየሱስ ስም ፈርሷል። እግዚአብሔር ይመስገን። ሌላው ወዳየሁት ህልም ነው የምገባው። ያየሁት ህልም እንዲህ ነው። በምጽዋ ከምጽዋ እስከ ሱዳን ድረስ ደም መፋሰስ ሲሆን ያየሁት። ይህን ደም መፋሰስን እንድናቆም እንድንጸልይ ነው የምነግራችሁ። ለደም መፋሰስ ምክንያት የሚሆኑ አካላቶች አሉ። እነሱም መጨረሻቸው ምን እንደሚሆን አሳይቶኛል እግዚአብሔር። ስለዚህ እሱን ነው የምገልጥላችሁ። ግን የግድ ይህን ነገር የምገልጥላችሁ ሰማይና ምድርን የፈጠረ አምላክ እግዚአብሔር እንዳለ ይታወቅ ዘንድ ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች ኃጢአት ሞቶ እንደተነሳ በደሙ ደግሞ የኃጢአት ስርየት እንደሚሰጠን ሚስጥር እንደሚገልጥ ይታወቅልኝ ዘንድ ብቻ ነው። ሌላ ሞቲቭ የለኝም። ስለዚህ በምጽዋ አካባቢ ላይ ያየሁት ከምጽዋ እስከ ሱዳን ድረስ ከፍ ያለ ደም መፋሰስን ሲሆን ያየሁት። ስለዚህ ይህንን በጸሎት እናስቆም። የመጨረሻው ግን የዚህ ጉዳይ መጨረሻ ምክንያቶችና መጨረሻቸው ከምስራቅ አፍሪካ ላይ ሁለት መሪዎች እግዚአብሔር ሲያነሳቸው ነው ያየሁት። አንደኛው ለስደት እዚህ በምስራቅ አፍሪካ ያለ ወደ ስደት ሲሄድ ነው። ንግስናውን ወይንም ስልጣኑን ለቆ መንግስቱ ፈርሶ ሲሄድ ነው ያየሁት። የግብጽም እንደዚሁ ማለት ነው። ሁለተኛው የግብጽ ነው። የግብፁ አልሲሲ ተነስቶ በእግዚአብሔር ኃይል ተነስቶ ወደ ሌላ ሀገር ስደት ሲሄድና ሌላ ሰው ሲተካ መፈንቅለ መንግስት ሲካሄድበት ነው ያየሁት። ይሄ ሁሉ ኢትዮጵያ ላይ በሰሩት ግፍና የኢትዮጵያኖች ደም ጽዋው ስለሞላ ነው። የኢትዮጵያኖችና የኤርትራውያኖች ወጣቶች ደም ጽዋው ስለሞላ እግዚአብሔር መላእክቶችን ልኮ ይህንን ነገር ያደርገዋል። ግን
በዚሁ ላይ ደግሞ ኢትዮጵያና አካባቢው ላይ ያሉ ታጣቂ ኃይሎችም 3 ታጣቂ ኃይሎችን ፈጽሞ ሲበትናቸው ነው ያየሁት። እግዚአብሔር መላእክቶችን ልኮ ወደ ስራ ማለት ነው። አንዳንዱን ወደ ስራ፣ አንዱን አካል ደግሞ በከፊል ከመንግስት ጋር ሲያስታርቀው ነው ያየሁት። ስለዚህ ውድ ወንድሞቼ እናቶቼ በየትኛውም ዓለም ላይ ያላችሁ ይህንን ድምፅ የምትሰሙ ይህንን ቃል የምትሰሙ ንስሐ በመግባት ከእግዚአብሔር ጋር በመስማማት ህይወታችሁን ማትረፍ ይጠበቅባችኋል ብዬ አምናለሁ። እኛም እንጸልይላችኋለን ባለንበት፣ እናንተም ጸልዩ። ክርስቶስ ኢየሱስን ተቀበሉ በልባችሁ። ሰው በልቡ አምኖ በአፉ መስክሮ ይድናል ስለሚል ማለት ነው። ስለዚህ ውድ ቤተሰቦቼ በየትኛውም ዓለም ላይ የምትኖሩ ይህንን ድምፅ የምትሰሙ ኢትዮጵያኖችና ኤርትራውያኖች በቃ የወጣቱ ደም አሁንም መፍሰስ የለበት። በእኛው ዘመን እንግዲህ አየን፣ በሚሊዮን የሚቆጠር ደም ፈሰሰ እየተባለ ሲወራ ሰምተናል። አሁንም ይሄ ነገር ስላለ የዲያብሎስን ስራ እናፍርስ፣ በእግዚአብሔር ዕውቀት ላይ የተነሳውን የሰውን ሐሳብ እናፍርስ በጸሎት። ከዛ ሽፋን እንስጥ፣ እንጾም፣ እንጸልይ። ስለ ኤርትራ እንጹም፣ እንጸልይ። ስለ ኢትዮጵያ እንጹም፣ እንጸልይ። ስለዚህ የኤርትራውያኖችና የኤርትራን ወጣት ደም አይፍሰስ፣ የኢትዮጵያም ወጣት ደም አይፍሰስ። እባካችሁ ወደ እግዚአብሔር ሐሳብ ተመልሰን እንጸልይ። ክርስቶስ ይረዳናል። መሐሪ አምላክ ነው። ደሙን ያፈሰሰው ለሁሉም ዘር ነው፣ ለሁሉም የሰው ልጅ ነው። እግዚአብሔርም ፍቅሩን የገለጠው ለሁሉም ነው። መጽሐፍ ቅዱስ ሲናገር በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንደዚህ ወዷል። በመውደድ ነው ክርስቶስን የሰጠን። ክርስቶስ ደግሞ ደሙ ፈሶለታል። ደሙን ያፈሰሰለትን እኛ ሰው ልጆች የሰውን ደም ለማፍሰስ ባንሞክርና ባናደርገው ጥሩ ነው። የእግዚአብሔርን የልቡን ፍቃድ ለመረዳት እንሞክር። የልቡ ፍቃድ ኢትዮጵያን በተመለከተ ወደ ቀይ ባህር ማስገባት ነው የእግዚአብሔር ሐሳብ። ከቀይ ባህር ያስወጡን ግብጾች እና ሌሎች አካላቶች በመተትና በድግምታቸው በአስማታቸው ከዲያብሎስ ሐሳብ ተቀብለው ይህ ሁሉ ህዝብ መከራ ውስጥ የገባው በዚህ ምክንያት። ስለዚህ የእግዚአብሔር ሐሳብ ደግሞ አሁን እውነት እላችኋለሁ ኢትዮጵያን ወደ ቀይ ባህር ማስገባት የገለጠልኝ ነው የምነግራችሁ። እኔ ከማንም አካል ጋር ግንኙነት የለኝም። ቀጥታ ወደ ቀይ ባህር ማስገባትና ኢትዮጵያን ኃያል ማድረግ ነው፣ ከፍ ማድረግ ነው እግዚአብሔር ፕላኑ። ኢትዮጵያን መባረክ ነው፣ የኢትዮጵያን ህዝብ መካስ ነው ማለት የኢትዮጵያ ህዝብ ተመልሶ እግዚአብሔርን ፈርቶ ከእግዚአብሔር ጋር ታርቆ እግዚአብሔር እችን ሀገር በረከቷን ያስለቅቃል። ስለዚህ የእግዚአብሔር ሐሳብን ለመቃረን ብንሞክር እውነት ነው የምላችሁ ጥሩ አይመጣም። በእግዚአብሔር ዓለም ውስጥ ደግሞ ሰራዊት አለው እግዚአብሔር፣ መላእክቶች አሉ። መላእክቶችን መቋቋም አይቻልም። መላእክቶችን በጥይት መምታት አይቻልም። ወንድሞቼ እናቶች አያችሁ። ስለዚህ እግዚአብሔር ደግሞ ሐሳቡን ሊፈጽም ሲፈልግ መልአክ ይልካል። ታስታውሳላችሁ ሕዝበ እስራኤልን ከግብጽ ባርነት ነፃ ለማውጣት ሲያስብ ሙሴን ሲያስነሳው እግዚአብሔር ደግሞ መላእክቶችንም አንቀሳቅሷል፣ ኃይሉን ገልጧል። ሕዝበ እስራኤልን ነፃ አውጥቶ ኤርትራ ባህርንም ገጥሞታል። ኤርትራ ባህርንም ከፍሎ ነው ያሻገረው ሕዝቡ። የፈርዖን ጦር ሲመጣ አይታችኋል። ገብቶ ልክ የእስራኤል ማለት የህዝቡ የኪዳን ህዝብ ሙሴ የሚመራው ህዝብ ወጥቶ ከባህሩ ሲጨርስ የፈርዖን ጦር ሲገባ ውሃውን መልሶባቸው። ስለዚህ ከእግዚአብሔር ጋር መታገል ዋጋ ስለሚያስከፍል ከእግዚአብሔር ሐሳብ ጋር ግን ስንስማማ እድሜያችንም ጥሩ ይሆናል። እኛም የተፈጠርንበትን ዓላማ እንኖራለን። ሀገራችንም ኢትዮጵያም ኤርትራም ከፍ ትላለች ማለት ነው። ስለዚህ በፊት የፈሰሰው ደም ይበቃል። አሁን ብናቆመው ብንጸልይ፣ ይሄን እንግዲህ እይታ አይቻል። ስለዚህ ይህንን ያየሁትን ነግሬያችሁ በጾም በጸሎት በእግዚአብሔር ፊት እንድንሆን፣ በተለይ ደግሞ የጾምና የጸሎት አቅም የገባችሁ ሰዎች ጸልዩ፣ እናቆመው። በቃ የምንኖረው አንዴ ነው አይደል? ራሳችን ለዚህ እንሰዋ፣ በጾም በጸሎት እንውደቅ። እኛ አሁን ከሰኔ 1 እስከ ሰኔ 30 ጾምን አውጀናል። የምንጸልየው ስለ ኢትዮጵያና ስለ ኤርትራ ነው። እግዚአብሔር ምሕረት እንዲያደርግልን፣ የወጣቱ ደም በከንቱ እንዳይፈስ አጥብቀን እንጸልያለን። ሊያደርግ ያለውን ነገር ለእግዚአብሔር እንተዋለን። እግዚአብሔር የገለጠልን ነገር አለ። ቅድም እንደነገርኳችሁ በምስራቅ አፍሪካ አካባቢ 2 መሪዎችን እግዚአብሔር ሲያነሳ አይቻል። ይሄ የእግዚአብሔር ስራ ነው። እግዚአብሔር የልባቸውን ሐሳብ እሱ ያውቃል፣ እኛ እናውቅ። ስለዚህ እኛ ግን የሚጠበቅብን የአባቶቻችን መተላለፍ፣ የእናቶቻችን መተላለፍ፣ የእኛን መተላለፍ፣ የወጣቱን መተላለፍ
በእግዚአብሔር ፊት እንጸልይ። ሁላችንም ድርጊቶቻችንን እናውቃለን። ተሰውረን ተደብቀን የሚደረጉ ነገሮችን ሁሉም የራሱን ያውቃል። በዛ ጉዳይ ላይ በእግዚአብሔር ፊት ንስሐ መግባት። ሌላው ከዘር ከነገድ ከቋንቋ የተዋጃችሁ የእግዚአብሔር ልጆች እባካችሁ፣ ሰው ልጅ ክቡር ነው። ሰው ነው። እግዚአብሔር ልጁን ክርስቶስን የላከው ለሰው ዘር ነው፣ ለሁሉም ሰው ዘር ነው። ስለዚህ ከዚህ ከቋንቋ አስተሳሰብ ወጥተን ሰው ወደሚለው እንመለስና ለሰው ልጅ እንጸልይ። የሰው ልጅ በሕይወት ይኖር። አንድ ሰውን ቢገድል ወንድሙን ነው የገደለው። በቃ ሁሉም የአዳም ዘር ነው። ልዩ ልዩ ቋንቋ የሚናገር ችሎታ ያለው ግን ሰው ነው። ስለዚህ በቋንቋ አንገዳደል፣ አንጠፋፋ፣ በጥቅምም አንጠፋፋ። ባካችሁ እንጸልይ። ስለዚህ ከምጽዋ እስከ ሱዳን ባለው ነገር ላይ ጥሩ ያልሆነ ነገር ነው ያየሁትና በተለይ እሱን አካባቢ አጥብቀን ይዘን እንጸልይ። ስለ ኢትዮጵያ እንጸልይ፣ ስለ ኤርትራ እንጸልይ። በጣም አንድ ነገር ልንገራችሁ፣ ሞት መንፈስ ነው፣ የዲያብሎስ ሐሳብ ነው። ይሄ ጥይት ምናምን በቦምብ ምናምን የሚሞተው መንፈሳዊ ዓለም ላይ ያለቀው ነው፣ አካላዊ ዓለም ላይ የሚፈጸም። አካላዊ ዓለም ላይ አጋንንቶች ሰዎችን መልምለው ሰዎችን ይገላል። ስለዚህ እንደዚህ አይቻለሁ ስለ ሞት። ከምድር በታች ክብ እሳት ተነስቶ የምድርን ወገብ ሲመታና እሳት ሲወጣ ይቻል። ያ እሳት ወደ እሳት ባህርነት ተቀይሮ ተራራ የለ ሰው ሰራሽ ፎቆችን ሲያቀልጣቸውና ከውስጠኛው ክፍል ሞት የሚባለው መንፈስ ወጥቶ በየሰው ቤት ከጭፈራ ቤት በሰው ቤት እየገባ ከጫት ቤት ከመጠጥና ከሱሳሱስ ቦታ ላይ ሰዎችን እያነሳ እዛ እሳት ባህር ውስጥ ሲከታቸው አይቻል። እሳት ባህር ውስጥ ሲከታቸው ነው ሰዎች ሲያቃጥላቸው የሚገባቸው። በፊት ግን እየደነሱ እየሳቁ እየዘሞቱ እየቃሙ ችግር ውስጥ ያሉ ሰዎች አይታወቃቸው። እዛ ሲገቡ ግን ይታወቃቸዋል። መጽሐፍ ቅዱስም ሲናገር የዚህ ዓለም አምላክ ዲያብሎስ የማያምኑትን አእምሮ አሳወረ ይላል። አያችሁ፣ አሳውሯቸው ሲኦል ሲከታቸው ነው የሚያሳውቃቸው። ይሄ አይሁን ወንድሞቼ፣ አምልጡ። ስለዚህ ይሄ ሞት ወጥቶ ሲሄድ እያየሁት ወደኛ ቤት እንዳይመጣ ብዬ እኔም ስሳቀቅ እንደዚህ ያየው ሰማይ እንደ ሻተር ተከፍቶ አንድ መልአክ ወርዶ በእሳት ባህሩ ላይ እየተራመደ እንዲህ ሲል ሰማሁት፣ ስሙ በሕይወት መዝገብ ላይ ያልተጻፈ በሙሉ በእሳት ባህር ተጣለ ሲል ነቃው። ስነቃ ባለቤቴ ቁጭ ብላ ታየኛለች። ሰውነቴ ይንቀጠቀጣል ካየሁት ነገር የተነሳ። ውድ ቤተሰቦች እባካችሁ፣ ሞት የሚባለው መንፈስ ነው። ይሄ መንፈስ ወጥቷል። በዚህ በኢትዮጵያና በኤርትራ አካባቢ ላይ የወጣቱን ደም ለመጠጣት ወጥቷል። ይህንን መንፈስ እንዋጋው። እኛ በክርስቶስ ኢየሱስ እንጸልይ። ሁላችንም ስንጸልይ የዲያብሎስን ሥራ እያፈረስን ህዝቡን እየሸፈንን እንጸልይ። ስለዚህ አደራ አላቸዋለሁ፣ ከምጽዋ እስከ ሱዳን ያለውን አካባቢ በጸሎት እንታደገው። አደራ ላለው እግዚአብሔር ዘመናችሁን ይባርክ፣ መልካሙን ሊሆንላችሁ። እኔም ጸልያለሁ። ከ1 እስከ 30 አብረን እንጸልይ የምንችል ሰዎች። በኋላ ችግር ሲፈጠር ብናለቅስ ትርጉም የለውም። አሁን ግን ብንጸልይ ቢያንስ ዋጋ ከፍለናል ብለን እናስባለን። አያችሁ፣ ለመጸለይ ማለት ነው፣ ሰዎችን ለመታደግ። ስለዚህ አሁንም እንጸልይ። የአባቶቼ አምላክ የሰራዊት ጌታ እግዚአብሔር ሆይ በኢየሱስ ክርስቶስ ስም እንጸልያለን ወዳንተ። አቤቱ ኢትዮጵያንና ህዝቧን ኤርትራንና ህዝቡን ይዘን በፊትህ እንወድቃለን። ምሕረትን አድርግልን። በክርስቶስ ኢየሱስ ስም የአባቶችን የእናቶችን በደል መተላለፍ አምላካችን እግዚአብሔር ይቅር በለን። በጌታ በኢየሱስ ክርስቶስ ስም የወጣቱን መተላለፍና በደል እግዚአብሔር የሴቶችና የወንዶችን መተላለፍ በደል ሁሉ ምሕረት እንድታደርግልን በክርስቶስ ኢየሱስ ስም እንጸልያለን። የአባቶቼ አምላክ እግዚአብሔር ሆይ የኔንና የቤቴን መተላለፍ በኢየሱስ ስም ይቅር በል። አቤቱ ጌታ እግዚአብሔር ሆይ እባክህ አሳልፈህ አትስጠን። በኢየሱስ ስም ሊመጣብን ያለው ይሄ ነገርን እንድታሻግረን በኢየሱስ ስም ጸለይኩኝ። እግዚአብሔር አባባት ኢትዮጵያን ወደ ቀይ ባህር ልታስገባት እንደሆነ አውቃለሁ። እባክህ ጌታ ሆይ በኢየሱስ ስም በሰላምና በፍቅር ይሆን ዘንድ ወደ አንተ እንጸልያለን። በክርስቶስ ኢየሱስም ስለ ኢትዮጵያ እንጸልያለን፣ ስለ ኤርትራም እንጸልያለን። በጌታ በኢየሱስም ስለ ኤርትራ ሕዝብ እንጸልያለን። ጌታ ሆይ ከምጽዋ እስከ ሱዳን ያለውን አካባቢ እባክህ ጌታ ሆይ ታደግልን። በኢየሱስ ስም የወጣቱ ደም በከንቱ አይፍሰስ፣ ምሕረትን አድርግልን። በጌታ በኢየሱስ ስም እግዚአብሔር አባባት ለመሪዎች ደግሞ ለሁለቱም መሪዎች እግዚአብሔር አባባት ሆይ በጌታ በኢየሱስ ክርስቶስ ስም የሰማይ አምላክ እግዚአብሔር የልብን ፍቃድ በኢየሱስ ስም እንድትፈጽም እንጸልያለን። እኛ ሰዎች ነን ጌታ ሆይ፣ አንተ ግን የልባቸውን ሐሳብ ታውቃለህ። በኢየሱስ ክርስቶስ ስም የሰራዊት ጌታ እግዚአብሔር ሆይ ላንተ አሳልፈን ሰጥተናል። በኢየሱስ ስም የዲያብሎስን ሥራ ግን አፍርሰናል። የሰዎችንም ክፉ ሐሳብ በኢየሱስ ስም
አፍርሰናል። ኢትዮጵያን፣ ኤርትራን፣ አካባቢውን በደም ሸፈን። ሊሆን ያለው ነገር እግዚአብሔር አባባት ሆይ በኢየሱስም ቁጥሩንና ጊዜውን እንድትቀንስልን በኢየሱስ ስም እለምንሃል። ውድ ቤተሰቦቼ ሊሆን ያለ ነገር አለ ይሆናል፣ ግን ስንጸልይ ቁጥሩንና ጊዜውን እናሳጥረዋል። ይሄ ነው መልእክቴ። እግዚአብሔር ይባርካችሁ። መልካም ይሁንላችሁ። ሰላም። ተመልካቾቻችን ነብይ አለማየሁ ጀንበር እግዚአብሔር ከስልጣን ያነሳቸዋል ሲል በሁለተኛነት የጠቀሳቸው የግብጽ አልሲሲ ሲሆን የሌላኛው መሪ ስም አልተጠቀሰም። ታዲያ ይህንን የተመለከቱ አካላትም ተከታዩንም ብለዋል። ምን ነው የዶክተር አብይን ስም ማንሳት ፈራህ ወይንስ ቦታውን ለኛ ተተከው ነው ሲሉም ጥያቄያቸውንም ሰንዝረዋል። የተከበራችሁ የቻናላችን ተከታታዮች ነብይ አለማየሁ ጀንበር ጌታ እግዚአብሔር ተናግሮኛል በማለት ያስተላለፉት አስደንጋጭ ትንቢታዊ መልእክት ይህንን ይመስላል። በምስራቅ አፍሪካ መሪዎች ላይ ስለታወጀው መለኮታዊ ፍርድ፣ ስለ ግብጽ አልሲሲ መውረድና ስለ ኢትዮጵያ ወደ ቀይ ባህር የመግባት ትንቢትም ምን ታስባላችሁ? ሐሳብና አስተያየታችሁን በኮሜንት መስጫ ላይ አስፍሩልን። ቪዲዮውን ለሌሎች እንዲደርስ ላይክ እና ሼር ማድረጋችሁን አትዘንጉ። ለቻናላችን አዲስ ሆናችሁ ደግሞ ሰብስክራይብ በማድረግ በየቀኑ የምናወጣቸውን ልዩ ልዩ መረጃዎች፣ መንፈሳዊ መልእክቶችን መከታተል ትችላላችሁ። እግዚአብሔር ሀገራችንና ሕዝባችንን ይጠብቅ። ሰላም ቆዩ።